ስንመጣ ስንት ኪሎ ነው የሚፈቀደው? እንዲሁም ደግሞ ከተፈቀደው በላይ ካለፍን በኪሎ ስንት ነው የሚያስከፍሉት ኤርፖርት ላይ? እንዲሁም ደግሞ ካሜራ ይዤ መምጣት ፈልጌ ነበር። ይዞ መምጣት ይቻላል ወይ? ቴሌቪዥን ይዞ መምጣት ይቻላል ወይ? በእጅ ማለት ነው። እሱንም ጠይቃችሁ ነበረ። እኔም ጠይቄ ወቅታዊ መረጃ ለእናንተ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ ማለት ነው። ግን የኔ ቅኖች ለምንድነው ላይክ የማታደርጉት? ባለፈው አሁን ወደ የታየ ቪዲዮ ነበር፣ ግን 400 ሰው ብቻ ነው ላይክ ያደረገውና የኔ ውዶች ላይክ አድርጉ። በቃ ይሄን ቪዲዮ የከፈታችሁ ሰዎች በሙሉ ላይክ አድርጉት። በቃ ከከፈታችሁት አይቀር ላይክ አድርጉት፣ ለኔ ይጠቅመኛል። እንደገና ደግሞ መረጃው ለብዙ እህቶቻችን ይደርሳል ማለት ነው። ዩቲዩብ ሪኮመንድ ስለሚያደርገው እባካችሁ ይሄንን ቪዲዮ የከፈታችሁት ወንድሞቼ ይህንን ቪዲዮ ላይክ አድርጉት። ቢያንስ 1000 ላይክ በላይ መሆን አለበት ማለት ነው። ወደ ጉዳይ ስገባ ኤርፖርት ላይ ስንት ኪሎ ነው የሚፈቀደው? ከአረብ ሀገር ከተለያዩ ዓለማት ወደ ኢትዮጵያ ስንመጣ ስንት ኪሎ ነው የሚፈቀደው ብላችሁ ለጠየቃችሁኝ በመጀመሪያ እንደቆረጣችሁት የአየር ትኬት ይወሰናል ማለት ነው። ለምሳሌ ትራንዚት የምትቆርጡ ከሆነ የኢትዮጵያ የምትቆርጡ ከሆነ የመስር፣ የዱባይ የተለያዩ አውሮፕላኖች ትኬት የምትቆርጡ ከሆነ ኪሎአቸውም ይለያያል ማለት ነው። ከ23 ኪሎ የሚበልጥም አለ፣ 26 ኪሎም የሚፈቅዱ አሉ። ከዛም በታች ደግሞ ይለያያል እና እናንተ ኪሎአችሁ የሚወሰነው የምትቆርጡበት አውሮፕላን ነው። በኢትዮጵያ አየር ላይንስ ከሆነ የምትመጡት 23 ኪሎ ይዛችሁ መምጣት ትችላላችሁ። ስለዚህ ይለያያል። ትራንዚት ከሆነ ይለያያል። አንዳንዶች ደግሞ አንዲት እህቴ ምን አለችኝ፣ በጣም ትንሽ ኪሎ ነው ርካሽ ቆርጣልኝ የተፈቀደልኝ በጣም ትንሽ ኪሎ ነው ብላኛለች። እውነት ነው፣ ሊያጋጥም ይችላል። ስለዚህ እናንተ እጃችሁን ትኬታችሁን በእጃችሁ ስትይዙ እናንተ ማየትም ካልቻላችሁ ትኬት የቆረጡላችሁ ማዳሞቻችሁም ሆነ ጓደኞቻችሁም ብቻ ትኬታችሁ ላይ ስንት ኪሎ እንደሚፈቀድ ይጻፋል ማለት ነው። ስለዚህ እሱን መጠየቅ ትችላላችሁ። ወይም ደግሞ ትኬት ልቆርጡ ስትሄዱ የቆረጣችሁበት ትኬት ቢሮ ስንት ኪሎ ነው ይዞ መሄድ የሚቻለው ብላችሁ ጠይቁ ማለት ነው። ግን 23 ኪሎ የኢትዮጵያ ነው ማለት ነው። በኢትዮጵያ አየር የምትመጡ ከሆነ 23 ኪሎ ይዛችሁ መምጣት ትችላላችሁ። የመስር ከሆነ ይለያያል፣ በዱባይ ከሆነ ይለያያል። በቃ የተለያየ ከቆረጣችሁ ትራንዚት ከሆነ ሊለያይ ይችላልና በአጠቃላይ ስንት ኪሎ ከሳውዲ አሁን አንድ እህታችን ከሳውዲ ስንት ኪሎ ነው የሚፈቀደው ብላኛለች ማለት ነው። እንደቆረጥሽው ትኬት ነው። በቃ እንደቆረጥሽው ትኬት ስለሆነ ትኬታችሁን ስትቆርጡ አረጋግጡ። የሚቆርጥላችሁም ሰው ካለ ደግሞ እንዳረጋግጥ ንገሩት ማለት ነው። ኛውና ሁለተኛው ደግሞ ከኪሎ ካለፈብኝ ለምሳሌ 23 ኪሎ ተፈቅዶ ትርፍ 3፣ 4፣ 5 ኪሎ ቢተርፈኝ በኪሎ ስንት ነው የሚያስከፍለው ላላችሁ በፍጹም ለመክፈል እንዳታስቡ። ምክንያቱም ኤርፖርት ውስጥ በጣም ብዙ ብር ነው የሚጠሩባችሁና በቃ እንደፈለጉ ናቸው። የሆነ የኪሎ ዋጋ የለውም ማለት ነው። ሲፈልጉ 500 ሪያል ክፈይ ይሉሻል፣ 200 ሪያል ክፈይ ይሉሻል፣ $100 ክፈይ ሊሉሽ ይችላሉ። ያ ዕቃ ደግሞ ያንቺ ሁሉም ዕቃሽ ሆኖ ምናልባትም $100 የማያወጣ ሊሆን ይችላል የምትመልሺው ዕቃ ማለት ነው። ስለዚህ ኤርፖርት ውስጥ እኔ ለራሱ ባይኔ አይቻለሁ። ከመክፈል ይልቅ የሚያዋጣችሁ እንደጨምርባችሁ አድርጉ። ከመክፈል ይልቅ ሊሸኛችሁ የመጣ ሰው ካለ ለነዛ ሰዎች ካልወጡ ቶሎ ካልሄዱ ለነዛ ሰዎች ኪሎ መዝናችሁ ስንት ኪሎ ነው የሚፈቀደው ብላችሁ ከ23 ኪሎ ከበለጠባችሁ እዛ እናንተን ሊሸኟችሁ አረቦች ሊሆኑ ይችላሉ። ለነሱ ስጧቸው እንጂ ከመጣል ውጭ ምንም መክፈሉ አያዋጣም ማለት ነው። ካልሆነ የሆነ ፓስኬት አለ እዛ ውስጥ ነው ትርፍ ዕቃ ካላችሁ ጥላችሁት የምትመጡ ማለት ነው። እና በጣም ብዙ ብር ነው የሚጠይቋችሁ። ስለዚህ ምንም በቃ ትንሽ አይጠይቋችሁም እና ለመክፈል እንዳታስቡ። በቃ ምናልባትም ያንን ትታችሁት የምትመጡትን ዕቃ ማንኛውም ዕቃ ቢሆን 2-3 ዕቃ ጥፍ ሊገዛላችሁ የሚችል ገንዘብ ነው የሚጠይቋችሁና ብሄድ አያጎዳም የምትሉትን ነገር ካለፈባችሁ እዛው ለሚሸኟችሁ ሰዎች እነዛ ሰዎች ካልተመለሱ ለነሱ ስጧቸው ወይም ለአረቦቹ ስጧቸው። ካልሆነ ደግሞ የመጨረሻ አማራጫችሁ ባስኬት ውስጥ ጥላችሁት ነው የምትመጡት ማለት ነው እንጂ መክፈሉ አያዋጣም። ግምት ነው በቃ የገምቱትና
ኪሎ አይመዝኑላችሁም። 300 ሪያል ክፈይ ይሉሻል፣ ወይ ደግሞ 500 ሪያል ክፈይ ይሉሻል፣ ወይ ደግሞ 700 ሪያል ክፈይ ይሉሻል። ገጠመኝን ልንገራችሁ። እቃ ካርጎ ካረኩ በኋላ አንዲት ጓደኛዬ በውድ የአልጋ ልብስ ስጦታ ገዛችልኝ ማለት ነው። ከዛ በቃ ካርጎም አላረኩትም፣ በቃ በእጄ ይዘዋለሁ ብዬ ኤርፖርት ገባሁኝ። 23 ኪሎን አስመዘንኩኝ። ይሄ ግን የአልጋ ልብሱ ግን በእጄ ይዤ አልፋለሁ ብያለሁ። 10 ኪሎም ግን ይዣለሁ ሌላ ቦርሳ ማለት ነው። እና አይቻልም አሉ። ግምት ስላቸው ወደ 700 ምናምን ብር ነው ያሉኝ ማለት ነው። አስቡት 700 ያንን የአልጋ ልብስ 2 እጥፍ ሊገዛልኝ የሚችል ብር ነው ማለት ነው። ግን እዛው ለጓደኞች አልሄዱም ነበር፣ ለእነሱ መለስኩላቸው። በሌላ ጊዜ ሌላ ሰው ሲመጣ ላኩልኝ ማለት ነው። እና በፍጹም ለመክፈል እንዳታስቡ። በጣም ብዙ ብር ነው የሚጠሉባችሁና ሲጀመር እናንተ የሚጠሩባችሁ ብር ስለሚያስደነግጣችሁ እዛው የተረፈውን እቃ ጥላችሁ ከመምጣት ሌላ አማራጭ የላችሁም ማለት ነው። እና ያው ትርፍ ላለመያዝ ሞክሩ ማለት ነው። ሌላኛው ደግሞ ካሜራ ይዞ መምጣት ይቻላል ይላላችሁኝ። አዎ ካሜራ ይዞ መምጣት ይቻላል። 10 ኪሎአችሁ ላይ ማድረጋችሁ ቦርሳችሁ ላይ አድርጋችሁ ይዛችሁ መምጣት ትችላላችሁ። 2 እንደዛ ይዛችሁ መምጣት ትችላላችሁ ማለት ነው። ከዛም በላይ ሊፈቀድ ይችላል አላቅም፣ ግን ካሜራ ይዞ መምጣት ይቻላል። ይዘው የመጡ ጓደኞች አሉ፣ ይቻላል። ምንም የሚከለከልበት ነገር የለም ማለት ነው። ይዛችሁን ቶሎ ስትፈልጉ እስከነ እንትሉ አርጋችሁ እስከነ ባጉ አርጋችሁ እንደዚህ እንደ ቦርሳ የራሱ አለው ካሜራ መያዣውና እንደዛ አርጋችሁ ሁሉ መያዝ ትችላላችሁ። ካልፈለጋችሁ ደግሞ 10 ኪሎ ውስጥ ማድረግ ትችላላችሁ። ከፈለጋችሁ ደግሞ በጣም ትልቅ ካልሆነ እጅ ቦርሳ ላይ ማድረግ ትችላላችሁና ካሜራ ይቻላል ማለት ነው። ሌላውና የመጨረሻው ደግሞ ባለፈው ጠይቄ ነግራችኋለሁ ባልኩት መሰረት ቴሌቪዥን ይዞ መምጣት ይቻላል ወይ በእጅ ላላችሁ፣ አዎ ይቻላል። ነገር ግን የሚቻለው እንደ 23 ኪሎ ነው የሚቆጠረው ማለት ነው። ለምሳሌ 23 ኪሎ ከሆነ 23 ኪሎ 2 ሻንጣ የሚፈቀር ከሆነ ቴሌቪዥን ይዤ እመጣለሁ ብላችሁ ካሰባችሁ ግዴታ 23 ኪሎን ታስወግዱና በዛ ፈንታ ቴሌቪዥኑን ይዛችሁ መምጣት የምትችሉት ማለት ነው። ስለዚህ 23 ኪሎን ትታችሁ በ23 ኪሎ ምትክ ቴሌቪዥናችሁን አርጋችሁ ከዛ ሌላ 23 ኪሎ ደግሞ ሌሎች እቃዎቻችሁን አርጋችሁ ይዛችሁ መምጣት ትችላላችሁ ማለት ነው። በእጅ አይደለም የሚመጣው ማለት አውሮፕላን ውስጥ እንደ 10 ኪሎ እናንተ ይዛችሁት አይደለም የምትመጡት። በ23 ኪሎ አድርጋችሁ ይዛችሁ መምጣት ትችላላችሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።